አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙዬ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለሁ አልሐምዱሊላህ። እንግዲህ እስቲ ደግሞ ገንፎ የእንትን ለታ የኢድ ለታ ሳይሆን የስድስት ኢድ ለታ ማለት ነው። የስድስት ኢድ ለታ ነው። የኢድ ለታው ተመስኮብኛል፣ የለም ቀርጨው ነበር። እንግዲህ የስድስት ኢድ ደግሞ ይሄን ይመስላል ገንፎ ማለት ነው። እንብላ። በተልባ የሚወድ በተልባ፣ ማር የሚወድ በማር፣ ቅቤ የሚወድ በቅቤ ማለት ነው። እንብላ ውዶችዬ እላችኋለሁ። የሙዬ ቤተሰቦች አላህ ለሀገራችሁ ያብቃችሁ ማለት ነው። እና ገንፎ የሚወድ በቀደም አንዴ ጊዜ ገንፎ በላኩም ማለት ነው። ኧረ እኛ ገንፎ አንወድም፣ ብዙዎቹ ገንፎ አንወድም፣ አራስ ነው እንዲል ልንበላ ነው ምናምን የሚል አይቻለሁኝ። እኔ ራሱ ገንፎ አልወድም ነበረ። አሁን ግንስ ወድጃለሁ ማለት ነው። አልወድም ነበር እኔ ራሱ ገንፎ፣ አሁን ወድጃለሁኝ። ራሱ እኔ ነጋ ነጋ ስለሚገነፋ ስለምበላ ወድጃለሁኝ ማለት ነው። ሰው ወልዱ ያው አላድ የለ እናቶቻችን ነው። እናቴ ከሳራ እንደው ነጋታ ገንፎ እንኳን ስለዲጋተልም ላዚም ነው ሱቢ ገና ወገግ ፍልቅቅ ሲል ማለት ነው። መሬትና ሰማው ገና ውርውር ሲል እዛን ሳር የሚበላው በጣም ደስ ይላል። ያራስ ገንፎ ማለት ነው። እና ያው አንዴ እያልኩ ለመርኩ እንግዲህ በንቶለን ብላ ማለት ነው። እናንተም ትለምዳላችሁ። ገንፎ የምትወዱ ደግሞ ያው ገንፎ ከወደዳችሁ ቆንጆ ነው። ለወደደው ሰው ገንፎ የበላ ሰው ራሱ አያስርብም ይላሉ። እኔ ግንስ ገንፎን በልቼ እንጀራ በወጥ ካልቀመስኩ በጨውም ይሁን በወጥም ይሁን እንጀራና ጨው ካልቀመስኩኝ መዋል አልችልም ማለት ነው። እና እንግዲህ እኔ ቅድሚያ ካባረውም ቀድሜ እየበላው ነው ማለት ነው። ጎረስ እያረኩን ነው። እና እንብላላችኋለሁ ውዶችዬ። እንግዲህ ብዙ ኮሜንት ጥያቄ አይቻለሁኝ፣ አላወጣሁትም። ጥያቄያችሁን እያነበብኩት ነው። ኢንሻአላህ ጭራሽ በቤቱ የላካችሁት አለ። አንዲቱ በጣም አስቃኛለ ይሄ ማለት ነው። አንዲ ነጥብ እኔ ስሙንም ገና ሰማሁት አለ። ይህ አንዲ ነጥብ ቤት ለመስራት ቤት ለመግዛት በጣም ቀላል ነው ብዬ አምናለሁ። እርግጥ ቤት አሰራሩ የተለየ ነው። መስለናውን ቤታችንን ስንሰራ የመጀመሪያ የተወሰነ ብር ላክነ ሀዛስ እየሰራን እያልን እንደዛ ትንሽ በየወሩ በየሶስት ወሩ እየተላከ ነው የሚሰራው ማለት ነው። እለት በእለት እንደ አፍላፍ እንትን አየር ባየር አይደለም የሚከፈለው ማለት ነው። እና የቤት አሰራርና የቤት መግዛት የተለየ ሊሆን ይችላል። ለምን ያን አየር ባየረው ገንዘቡ የሚከፈለው የቤት ደግሞ ራሳችንን ስንሰራ የወሩ ቢያልፍ የሁለት ወሩ ቢያልፍ ለሶስተኛው ወር ተሰዶ ያን ነው እንትን የሚባለው ማለት ነው። ያን እና የዚህና ልዩነት ይኖረዋል እንጂ ይህ አሁን ብዙ ወጪ አያስወጣችሁም ብዬ አምናለሁ። ለሰራተኛ ለስንትና ስንት ለሙያተኛ ለተሸካሚ ለዋሐቃጅ ስንትና ስንት ወጪ ሆናል ማለት ነው። ይሄ ቤቱ መግዛት 1 ሚሊዮን መግዛት በጣም ቀላል ነው በአሁኑ ሰዓት ማለት ነው። በጣም ቀላል ነው። 1 ሚሊዮን እኮ በአሁኑ ሰዓት ምንም አልሰራም። አሁን ከኔ ቤት በላይ እንዲሁ ግርፍ ቀለም ያልነካ ተሽጧል። 1 ሚሊዮን ነው የተሸጠው። ሰርቪስም የለውም። ጢስ ቤት ሽንት ቤት አለው። ያው ቤቱ እንዲኒው ቤት ነው ማለት ነው። ሊሸብ ነው ማለት ነው። እና ልክ እንዲያላኩላችሁ ያለ ቤት ነው። እንደዛ ያለ 1 ነጥብ ነው የተሸጠው። ስለዚህ ያኔ ጥሩ ነው ብዬ ነው የማምነው። እንዲያውም ውጣ ውረዲ ተወረደ ተሰራ ወይ ደረሰ ጭቃው ተወካ እንደገና ሀሚባል ውሃው ተቀዲ ሀሚባል ይሄን መግዛት ደህና ነው ብዬ አምናለሁ። እንደኔ ነው ሀሳብ አቀረብኩላችሁ። ያው መግዛት ያለ መግዛት የእናንተ ነው ውዶችዬ ማለት ነው። ያው ጠይቀውኛል፣ በኢሞ አናግረውኛል፣ መጥተን እናየዋል ቤቱን ብለውኛል። እሺ ብያቸዋለሁኝ። ያው የሚገዛውም ተባብሏል ቤቱን
እና ለዛውም እንዲህ ላለችው እህቴ ነው። እና እርግጥ ያኔ በሰዓቱ ላይ ይገኝ ይችላል። ቤት መስራትና ቤት ብቻውን መግዛት አንድ አይደለም ብያለሁኝ። እንግዲህ የዚህን ይመስላል። ላይክ፣ ሼር፣ ኮሜንት አትርሱ። አበረታቱኝ የኔ ወዶ የኔ መልካም ወይ ማለት ነው።